ዛሬ የሴሌብሬሽን ኤፒሶድ ነው። Yes. Lara, we so proud of you. Thank you so Understand much. Thank you. አመሰግናለሁ በጣም። Zucamo Award Yes. አሸናፊ። Thank you. ይሄ ዋንጫዎቹ እዚህ ያሉ። It's okay. Thank you. አመሰግናለሁ በድጋሚ። ሳወራው መኪና የጠበቅን ቆይቶብን ነው ስለ ኦልሬዲ the event is done ሲል በቃ እኔ ስሜን የጠፋብኝ። አንድ መድረክ ላይ አሸብርቀን ነበር፣ ኢትዮጵያኖች አብርተን ነበር፣ አንጸባርቀን ነበር። ለምን ገባሽ? ከዛ ካሜንት ላይ ተጽፎላቸው ድጋሚ መጥተው ዘገቡ። ይሄ መወራት አለበት። አንቺም እኮ ኢትዮጵያዊ ነሽ። እኔ እኮ ላይክ ምናልባት የኢትዮጵያ እንጀራ ልጅ ነኝ እንዴ ብዬም ተጠራጠርኩኝ በመሀልና ሰው ዝቅ ሊያደርግ ሊሞክር ይችላል በተለያየ አጋጣሚ፣ ግን ተሳስቷል። እግዚአብሔር ከፍ ያደረገው ማንም ዝቅ ሊያደርገው አይችልም። አባቴ early ነው ያረፈው። ሰው ካላባት ነው እናታችን ያሳደገችን። ሺዝ በጣም በቃ ስትሮንግ ውመን ነች። በጣም በጠንካራ ሴት ልጅ እጅን ያደግኩት። እናቴ ምን ትለናለች መሰላችሁ? በልጅነቴ ማለት ነው ገና ታች ክላስ ተማሪ እያለን በርቱ፣ አባት የሌለው ልጅ እኮ እግዚአብሔር ያግዛል፣ አባት የሌለው ልጅ እግዚአብሔር ይረዳል፣ በደንብ በቃ እሱን አባታችሁ የሚሆነው ከዚህ በኋላ ትለን ነበር። እና እውነትም ለእኔ እግዚአብሔር የሰማይ ብቻ አባቴ ሳይሆን ምድርም በሰማይም አባቴ እግዚአብሔር ነው። ስለዚህ በጣም ኮንፊደንት ከሆንኩባችሁ፣ በጣም ከጠነከርኩባችሁ፣ በጣም ከበረታውባችሁ የዚህ ሁላ ሚስጥርና የዚህ ሁላ በቃ ባክ ላይ ያለ ኢነርጂ የፈጠረኝ አምላክ እግዚአብሔር ነው። ምክንያቱም በሰማይም በምድርም አባቴ እግዚአብሔር ስለሆነ ሰው ብዙም አልገረምም። ሰው እኔ ላይ ምንም አይነት ነገር ሊያደርግ ቢሞክር ሳውዝ አፍሪካ ላይ ያሸነፍኩት ነው። ቦታው ላይ ሳልገኝ እጄ የገባ አዋርድ ነው። ይሄ ደግሞ ቦታው ላይ ተገኝቼ ደስታዬን አጣጥሜ የሀገሬን ባንዲራ አውለብልቤ ይዤ የመጣሁት አዋርድ ነው። እግዚአብሔር፣ ቤተሰቦቼ፣ እናቴ በጣም ነው የምወድሽ፣ በጣም ነው የማመሰግነው። ጸሎትሽ ተለይቶኝ አያውቅም። ጠዋት ማታ ቀን ከሌሊት ነው የምትጸልዩ እናቴ ለእኛ። በጣም ነው የማመሰግነው። እህቴንም በጣም ነው የማመሰግናት። እህቴ ታናሼ ናት፣ ግን በጣም ኬሪንግ ናት። ሩታዬ በጣም ኬሪንግ ናት፣ በጣም ሪስፖንስብል ናት። ሰው እህቴን በጣም ነው የምወዳት። እሷም እጅ በትልቁ አለበት ለእኔ ሰክሰስ። አንተንም በጣም ነው የማመሰግነው። ያለህ አንደርስታንዲንግ ከምንም በላይ ነው። ማለት የምሰጠኝ ፍቅርና አንደርስታንዲንግ ለእኔ ትልቅ ሜዲስን ነው። ይህ ሁላ ላይፌ ልንገርህ፣ ቻፕተሯ ላይ ነኝ ያለሁት። ሰላም ከአንደበት ፖድካስት፣ እንዴት ናችሁ? ዛሬ የሴሌብሬሽን ኤፒሶድ ነው። Yes. ላራ ተስፋዬ እዚህ ጋር አለች። we so proud of you. Thank you so much. Thank you. አመሰግናለሁ በጣም። Zucamo Award Yes. አሸናፊ። Thank you. ይሄ ዋንጫዎቹ እዚህ ያሉ፣ ሁሉ ነገሮቹ እዚህ ያሉ። ዛሬ የምናወራው ስለ ሽልማቶቿና አካምፕሊሽ ስላደረገችው ነገር ነው። ሌላኛው ኤፒሶድ ላይ ታዩታላችሁ ሌላውን። We're very excited. እንኳን ደስ ያለሽ። ድጋሚ ጭብጨባ። ከልብ ነው የማመሰግነው ቤን። Thank you so much. Thank you so much. So happy for you. በጣም የሚገርም accomplishment ነው። ሻምፔን እንከፍታለን። በጣም ደስ ብሎኛል። Congratulations. በጣም ደስ ብሎኛል። You are my big supporter. So thank you for everything. ያንተ እጅ ያለበት of course obviously. So ከልብ ነው የማመሰግነው። እኔም እንደዛው። Congratulations. Thank you. ይህን የመሰለ ሴሌብሬሽን እና ደግሞ ቆንጆ ኮንቨርሴሽን እንድናደርግ ስለጋበዝከኝ አመሰግናለሁ። Of course. በደስታ እንክፈተው። ትከፍቻለሽ። ያበላሽብሽ። It's okay. Congratulations. From the bottle. Thank you. እንዳይንጠባጠብብሽ። Nice. On the West podcast. Thank you, Ben. Of course. Thank you so much. Thank you for everything. ዋርም የሆነ ዌልካሚንግ ያደረክልኝ። Thank you በጣም። Congratulations. ከልብ አመሰግናለሁ። ድጋሚ በደንብ አልጨዋም። Thank you. አመሰግናለሁ በድጋሚ። በጣም ነው ደስ ያለኝ። ቸርስ ይሄ የኔ ብቻ ሰክሰስ አይደለም። የኢትዮጵያ ሕዝብም ጭምር ትልቅ ኩራት ነው። በጣም ብዙ ቦታ ያደረጋችሁኝ ሰዎች ነበራችሁ። ቸርስ
አሸንፈናል። አመሰግናለሁ በጣም። እኔም በዚህ አጋጣሚ ቮት በእኔ በኩል ደግሞ እኔም ፋሎ የምታደረጉኝ ለእሷ ቮት ያደረጋችሁ ብዙ አላችሁ። ቮት አድርጋችሁ ስክሪንሻት ልካችሁልኛል። በጣም እጅግ ነው የማመሰግነው። በጣም ነው የምናመሰግነው። ቺርስ። ስለዚህ እንኳን ደስ አለን። ይሄ የሁላችንም ነው አደለ? እውነት ነው። ይሄ የአንድ ሰው ብቻ አይደለም፣ የሁላችንም ነው። በጣም ብዙ ሰው የለፋበት ይሄንን አችብ እንድናደርግ። ኮንፊውዝድ እንዳትሆኑ። አክቹዋሊ ስለዛኛው እናወራለን። አሁን ስለዚህኛው መጀመሪያ እናስቀድምና ሰው ከልብ ነው የማመሰግነው። ቤስት ፋሽን ሞዴል ኦፍ ዘ ይር ዊነር ሆኛለሁ ዚኮም አዋርድ ላይ። ከልብ ነው የማመሰግነው። እኔ ቦታ ላይ ተገኝቼ ይህን ይዤ ብመጣም ነገር ግን የሁላችንም ነው። ቅድም እንዳልኩት የጓደኞቼ፣ የቤተሰቦቼ፣ የእናንተ አጠቃላይ የኢትዮጵያ ሕዝብ ነውና እወዳችኋለሁ። ቴንኪው በጣም እዚህ እንመጣ አድርጋችሁኛል። ከልብ ነው የማመሰግነው። ይቻላል? ኦፍኮርስ ይቻላል። Wow, this is nice. Best Zicomo Fashion Model of the Year 2025 ፌላራ ተስፋዬ ኢትዮጵያ ይላል። ለሀገሯ ነው ሪፕሬዘንት ያደረገችው። ቴንክ ዩ በጣም ያዥ ይዘሹ ነው። በጣም ደግሞ የሚያምረው አይደለ? በጣም ወድጄዋለሁ። ኦኬ፣ ስለዚህ ዚኮሞ አዋርድ አንዳንድ ሪሰርች አድርጌ ነበረ። ፕሊዝ ዚኮሞ አዋርድ ማለት በጣም ኢንተርናሽናል ትልቁ የአፍሪካ አዋርድ ነው። አፍሪካ ውስጥ የሚደረግ ሽልማት ነው። ትልቅ የሆነ ዚኮሞ አዋርድ ማለት ምንድን ነው? የተለያዩ ሰዎች የሚሸለሙበት ስቴጅ ነው። ትክክል። entrepreneurs, organization, singers, filmmakers, በቃ ቢዝነስ ላይ ያሉ ሲኢኦ፣ አርቲስት ማኔጀርስ እና ፋሽን ኢንዱስትሪ ላይ ያሉ ሰዎችም እንደዚሁ የሚወዳደሩበት ነው። ፋሽን ዲዛይነር፣ ሞዴልስ፣ ኤቭሪቲንግ። ሰው አጠቃላይ አፍሪካ ሻይን የምታደርግበት ትልቅ አዋርድ ነው ማለት ነው። ያ በጣም የሚገርም ኢቨንት ነበረ። ዋዝ ሂውጅ። በቃ ይሄ የአፍሪካ ቢቲ አዋርድ ነው። የአፍሪካ ቢቲ አዋርድ ብያለሁ። በጣም ደስ ይላል። ብዙ ሰው ተሳትፎበት ነበረ። እያየነው ነበር፣ ላይቭ ዩቱብ ላይ ላይቭ እያየነው ነበር። ብዙ ሰው ነበረ። ትልቅ ኢቨንት ነው። ትልቅ ትክክል። በቮት ነው ሽልማቱ። ደስ የሚለው ፓርት ነው። አንቺም ነቃ ብለሽ ቮት እንዲያደርጉልሽ ቀደም ብለሽ ቅስቀሳን በለው። ኦፍኮርስ ቅስቀሳ በለው። የበርዝዴ ጊፍት ይቅርብኝና ቮት አድርጉኝ ያልኩት ለልደቴም ራሱ። ግን አሀብ ላሮፍ በርዝዴ ጊፍት ኢቨን ጊዜ አጥቼ አንቦክስ አላረኳቸውም። ሰው እነሱንም ገና ጊፍቶችን አላዩዋቸውም። ግን ትልቁ ጊፍቴ የልደቴ ጊፍት ቮት ነበር። ሰው አላሳፈራችሁኝም። ቴንክ ዩ ሶ ማች በድጋሜ በጣም ነው የምናመሰግነው። በጣም ደስ ብሎናል። በጣም ኮንግራቹሌሽንስ። በአሁኑ አመት የት ነው የተዘጋጀው? እስቲ አውሪን አንዳንድ ሰው በአሁኑ አመት የተዘጋጀው ታንዛኒያ ላይ ነበረ። ይሄ ደግሞ አዋርድ አስቀናኝ። ቆይ ልጎንጭ አወራቸዋለሁ። You deserve it. Thank you. So እዚህ ኢቨንት ላይ ከሀገር ውስጥ የታጨን ሞዴሎች አለን። ሚውዚክ አርቲስት ነበረች፣ ቬሮኒካ ነበረች። የኔ ኖሚኔት የሆንኩት በሁለት ካታጎሪ ነው ማለት ነው። ቤስት ፋሽን ሞዴል ኦፍ ዘ ይር እና ቤስት ፊሜል ሞዴል ኦፍ ዘ ይር። ጀስት ሁለቱ ቤስት ፋሽን ሞዴል ኦፍ ዘ ይር እና ቤስት ፊሜል ሞዴል ኦፍ ዘ ይር። ቤስት ፊሜል ሞዴል ኦፍ ዘ ይር። yes so ሁለት ኖሚኔት ነበርኩ ማለት ነው። እግዚአብሔር አላሳፈረንም። አንደኛውን ነው ያሸነፍኩት። አንደኛውን ማሸነፍ አልቻልኩም፣ ግን በአንደኛው ዊነር ሆኜ መጥቻለሁ። ቤስት ምርጥ የዓመቱ የዓመቷ ምርጥ ሞዴል በሚለው ካታጎሪ ነው ዊን አድርጌ የመጣሁት 2025 ማለት ነው። የቀረብኝ የምርጡ ምርጥ የሴት ሞዴል ካታጎሪ አልሆነም ማለት ነው። ግን ደግሞ አም ሶ ሃፒ አም ግሬትፉል። ሁለት ነው ምን ነበርኩ ማለት ነው። ሌላው እንዳልኳችሁ ታንዛኒያ በጣም ደምቃ ነበር በዚህ ኢቨንት። በጣም ላይክ it was huge even ሀገሪቷ ላይ በጣም በድምቀት ነበር የተካሄደው። የታንዛኒያ ደግሞ ህዝቦች በጣም ፍቅር ናቸው። ከኤርፖርት ጀምሮ
ዌልካሚንግ ናቸው። በጣም በጣም ሀገራቸው የሚሄድ ሰው ይወዳሉ። ኤቭሪዌር በጣም ሰው ሀምብል ነው። በጣም ትሪት ያደርጋሉ። እና አንዱም ኢምፕሬስ ያደረገኝ ነገር እሱ ነበረ። ታንዛኒያ ላይ ክብካቤም ነበረ። በጣም ክብካቤ ነበረ። በጣም ነው ሰው የሚወዱት። በጣም በጣም ትላልቅ ሰዎችም ተሳትፎበት ነበር። በጣም ትላልቅ ሰዎች ከሁሉም ካቴጎሪ ላይ ቦታው ላይ አቴንድ አላደረጉም እንጂ እነ ዴቪዶ፣ ዊዝኪድ፣ ዳይመንድ ፕላቲኒየም፣ በሞዴሊንግም እንደዛው በጣም ትልልቅ የሚታወቁ አፍሪካ ላይ በጣም ሻይን ያደረጉ ሂውጅ ሞዴሎች ነበሩ፣ እኔን ጨምሮ። የተለያዩ በጣም ትልልቅ ሰዎች ነበሩ። እዚህ ደግሞ ውድድር ላይ ሲሄድ በጣም አንድ በሀገሬም ድጋሚ የኮራውበት እና በጣም ለመሰግናቸው የምፈልገው ኢትዮጵያ ኤምባሲ ነው። እዛ የኢትዮጵያ ኤምባሲ አምባሳደሩ፣ ሁሉም ቲሞቹ በሙሉ በጣም የሚገርሙ ናቸው። ቦታው ላይ ተገኝተውልናል። አጋጣሚ እኔም ቬሮም ፍላግ እኔ አዘጋጅቼ የረሳው አጋጣሚ አዘጋጅቼው ከስራ ቦታ ወደ ቤት ያለመጣሁትም ነበረ። ሌሊት ነበር ወደ ኤርፖርት የገባሁት which means ስፒክ ማድረግ አልቻልኩም። ቬሮም ትንሽ ዲስአፖይንት ሆና ነበር። ስንሄድ ፍላግ ባለመያዛችን ማለት ነው በተለያየ ምክንያት። እሱንም ራሱ ሪኩዌስት አደረግናቸው። ፍላጉንም ልከውልን እንደገና ደግሞ ሙሉ ሪስፔክት አድርገው ጥሪያችንን አክብረው ቦታው ላይ ተገኝተው አድምቀውን ነበረ። በታንዛኒያ የኢትዮጵያ ኤምባሲ ማለት ነው ተገኝተው ነበር። አኩርተውናል፣ አድምቀውናል፣ አጅበውናል። ከልብ ነው የማመሰግናቸው። ቴንክ ዩ ሶ ማች አምባሳደር ፍቃዱ፣ ከልብ ነው የማመሰግነው። እና አሉ ብዙዎቹም ሌሎችም አሉ፣ እነ ኤልያስ እነ አበበ፣ ከልብ ነው የምናመሰግነው። በመቀጠል ደግሞ ኔክስት ዴይ የሴሌብሬሽን እንኳን ደስ አላችሁ በሳም ተጋብዘን ነበር እዛው ኤምባሲ ውስጥ ማለት ነው። የኔ ፍላይት በጣም ታይት ነበረ። በአዋርዱ በነጋታው ነበር ወደ ሀገር የመመለስ የፈለግኩት። በጣም ቢዚ ነበርኩ። እዚህ አንድ ቀረጻ ነበረኝ። ክላይንቶቼ ማስቀየም አልፈለግኩም። በመቀጠል ደግሞ ሌላም ደግሞ ሀገር ትልቅ ፕሮግራም ስላለኝ ለሱም ስኬጁል ማኔጅ ማድረግ ነበረብኝ እና ፕሮግራሙ በነጋታው ነበር የመጣሁት። ጊዜና በቃቅቼ ምሳ ግብዣው ላይም ተገኝቼ ነበረ። ኢትዮጵያ ኤምባሲ ከአምባሳደር ጋር ጥሩ ጊዜ ነበረን። ሌሎችም ጋር እንደዚሁ በጣም ጥሩ ጊዜ ነበረን ምሳ ግብዣው ላይ። በጣም ነው የማመሰግነው። በጣም በጣም ሪስፖንሲብል የሆነ አምባሳደር ነው የኢትዮጵያ ኤምባሲ ታንዛኒያ ላይ ኃላፊነት የሚያውቅ በጣም ለሀገሩ ትልቅ በቃ ሪስፖንሲብል የሚሰሙ አምባሳደር ነው። ሁሉንም ዲፓርትሜንቱን በሙሉ ሌሎቹንም እናቶ አበበን እና አቶ ኤልያስን ሳላመሰግን በድጋሚ ማለፍ አልችልም። እውነት ለመናገር እያየው ነበረ። ከኢትዮጵያ ያሸነፋችሁ 3 ናችሁ። አዎ በማርሊንግ አንቺ፣ እስቲ ስለ እነሱ ንገሪ። ኦኬ ኖሚኒ የሆን ሞዴሎች ሚስ ወርልድን ጨምሮ ሀሴት ነበረች። እንደገና ደግሞ ህይወትም ነበረች። ሂዊ ሺዝ ማይ ፍሬንድ ጓደኛዬ ናት። ቦታው ላይ መገኘት አልቻለችም ሂዊ። አይ ቲንክ ሀሱም ትራቭል ላይ ነበረች መሰለኝ። የተገኘሁት ከሴት እኔ ነኝ። ከወንድ ደግሞ ሳሚ የሚባል ነበር። ሳሚ ኪንግ ነው የሶሻል ሚዲያ ስሙ። ዱባይ ላይ ነው የሚገኘው። ብዙዎቻችሁ ሳሚን ታውቁታላችሁ። ሄዝ ኢንተርናሽናል ሞዴል በጣም ቅርብ ጊዜ ነው ወደ ሙያውም የተቀላቀለው፣ ግን በዚህ በአጭር ጊዜ ውስጥ በጣም ውጤታማ የሆነ ሞዴል ነው ሳሚ ማለት ነው። ሳሙኤል ነው ከወንድ ቤስት ፊሜል ሞዴል ኦፍ ዘ ይር አዋርድ ያገኘው። እኔ ደግሞ ቤስት ፋሽን ሞዴል ኦፍ ዘ ይርን አዋርድ አግኝቻለሁ ማለት ነው። ከፋሽን ኢንዱስትሪ ነው ይሄን ያወራኋችሁ። ከሚውዚክ ቬሮኒካ አሸንፋለች ማለት ነው። ቬሮኒካ is like best artist of the year እና አንደኛ ካቴጎሪ እርግጠኛ ሳልሆን አላወራችሁ ብዬ ነው። she's a winner 2 award ያገኘችው። I think በ4 or በ5 ዘርፍ ነበር እሷም ነው ምን የሆነችው። she deserve በጣም በጣም ሃርድ ወርኪንግ የሆነች ልጅ ናት። በጣም ራሷ ላይ የምትሰራ ልጅ፣ ለፍታ እዚህ የደረሰች አሁንም ሁሉም ራሷ ላይ የምትሰራ ልጅ ናትና ዌል ዲዘርቭ የሆነ አዋርድ ነው። በጣም 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 እውነት እኔ እንደውም በስቴጅ ላይ በጣም ኢቭን ፐርፎርመንስ ስታደርግ እልልታ ራሱን የዛን ቀን ነው እንደምችላወቁት በእልልታ ጀርባ ላይ በጣም እልልታ ያቀረብኩ ነበር። yes of course ቴብል ላይ ሆኜ ነው እየተከታተልኳት ያለሁት፣ ግን I was proud ኢቭን ፐርፎርመንስ ስታደርግ እልልታ ስላለው እንዴ ነው ያልኩት። እልልታ እልል እያልኩ ነበር። በጣም ኮርተንብሻል። ባንዲራችንን ስቴጅ ላይ አውለብልበሽዋል። Thank you so much። በጣም ደስተኛ ነበር አይቼሻለሁ። I was very happy. Still I'm happy. Yeah. ትልቅ accomplishment ነው። I'm proud of you. Thank you so much። ቮትም ላደረጋችሁት ድጋሚ
በጣም ነው የምናመሰግነው። ከልብ ነው የማመሰግነው። ከመቀመጫ የተነስቼ ላመስገን። በዚህ ደረጃ ነው የተደሰትኩት። ቴንኪዩ የእውነት እግዚአብሔር አክብርልኝ። ቴንኪዩ በጣም ደስ ብሎናል እኛም። ሌላኛው ደግሞ ስለ ቬሮ ሳነሳ በቃ አንድ ፍላይት ነበር ከኢትዮጵያ ጀምሮ ሄድ ነው። አብረው ነበር የተቀበሉን። አቀባበላቸውም ደስ የሚል ነበር። በጣም ዋርም የሆነ ዌልካሚንግ ነበር ያደረጉልን። ደሴም ሆቴል ነበርን ኤቭሪቲንግ። የኢቨንቱ ቀን ልክ ኢቨንት ኦርጋናይዘሩ መኪና እየጠበቅን ነው እኛ። እሷም የተዘጋጀች ነው፣ ኦልሞስት መልበስ ነው የቀራት። እኔም ኦልሬዲ ጨርሻለሁ እና እየተጠባበቅን መኪና እየጠበቅን ነው ማለት ነው። ምንድነው የተፈጠረው? ላስት ሚኒት ላይ ደወለ። ስንቆይበት ከኢቨንት ኦርጋናይዘሮቹ አንዱ ደወለና መኪና እየጠበቅን እንደሆነ ነገር ነው። በስልክ ሳወራው መኪና እየጠበቅን ቆይቶብን ነው ስለ ኦልሬዲ ኢቨንት ኢዝ ዳን ሲል በቃ እኔ ስሜን የጠፋብኝ። ስሜን ብጠይቅኝ ዞሮብኝ በቃ ኢቨንት ኢዝ ዳን ዌር አር ዩ ጋይስ ነው ያለው። በቃ መኪና እየጠበቅን ነው ስለው በታክሲ አትመጡም እንዴ? ጎደ ሪሴፕሽን ሄዱና በታክሲ አትመጡም እና ኢቨንቱ ኦልሞስት አልቋል አለ። ዞረብኝ ነው የምልህ። በቃ በዛን ሰዓት በጣም ዞረብኝ። በጣም እዛ ጋር ሲሄድ ነው ጊዜያችን ኢንቨስት አድርገን ነው፣ ገንዘብ ኢንቨስት አድርገን ነው እና አኮሞዴሽን ቢኖረውም ላይክ ፍላይት ቲኬት አለ፣ ስራን እዚህ ብዙ ነገሮችን ኦፍ አድርገን ነው የምትሄደው እና በጣም ነበር የደነገጥኩት። አይ ዋዝ ቬሪ ሾክድ። ይሄ ነው ብዬ ከምነግር በላይ በቃ ደንግጬ ነበር እና እሱ ጋር ብቻ ፊትና ኋላ ነበር የሄድ ነው። በጣም ኦልሞስት አብረን ጥሩ ጊዜ አሳልፈናል። አህረ ጉድ ሳይን በጣም ቬሮንም በደንብ አውቂያት በጣም ከመወዳት በላይ ድጋሚ በጣም ወድጃት ነው የተመለስኩት። ኮንግራቹሌሽንስ አጌን። በጣም ደስ ብሎኛል። እኔም ቴንክ ዩ ሶ ማች። አንዴ ለሁላችንም፣ ለሶስታችንም፣ ለቬሮኒካም፣ ለሳሚም፣ ለኔም፣ ለሶስታችንም ሳሚም ደስ ይላል። አንድ መድረክ ላይ አሸብርቀን ነበር። ኢትዮጵያውያኖች አብርተን ነበር፣ አንጸባርቀን ነበር፣ ሀገራችንን ደግሞ አስጠርተን ነበር። ስለዚህ የአንድ ሀገር ልጆች አንድ መድረክ ላይ እንደዚህ ማንጸባረቅ ኢዝ ኖት ኢዚ። በጣም ዘብግድል ትልቅ ነገር ነው። በማድሊንግ ደግሞ ተመስገን። በማድሊንግ የሚለውን ጥያቄ ልጠይቅሽ እፈልጋለሁ። በማድሊንግ ማለት ብዙ ሰው ስቴጅ ላይ ማስጠራት ምናምን የሚመስለው ወይ በፊልም ነው ወይ አክተር በመሆን ነው ወይ በዘፈን ብቻ ነው። አይደለ? ይሄ ወጣ ያለ ብዙ ሰው ያልጠበቀው ነገር ነው። ስቴጅ ላይ ማለት ከኛ ሀገር ሄደሽ ከዛ ሁሉ አፍሪካን ናሚኒ ውስጥ አሸንፈሽ ስቴጅ ላይ መውጣት ማለት በማድሊንግ በጣም ትልቅ አካምፕሊሽመንት ነው። አስበሽ ታውቂያለሽ? ቱ ቢ ኦነስት ሌት ሚ ቴል ዩ ሰምቲንግ። በህይወት ዘመኔ ማለት ነው ያው ሞዴሊንግ በጣም የምወደው ፕሮፌሽን ነው። ከልጅነት ጀምሮ ከ17 ዓመት ጀምሮ እስካሁን እስካለሁበት እድሜ ድረስ የምሰራው ያለሁበት ፕሮፌሽን ነው እና ግን በህይወት ዘመኔ እንደዚህ ሀገሬን አዋርድ ላይ እንደዚህ ዋንጫ ይዤ እመጣለሁ፣ ሀገሬን ያስጠራለሁ ብዬ አስቤ አላውቅም። ስለምወደው እንደ ኖርማል ስራ ፓሽኔ ስለሆነ እና ገንዘብም ስለምሰራበት መኒ ሜክ ስለማድረግበት ውስጥ ላይ ገብቼ እኖረዋለሁ እንጂ እንደዚህ የዓለም መድረክ ላይ አዋርድ ይዞ እስከመምጣት ያደረሰኛል ብዬ አስቤ አላውቅም። በጣም የሚገርም ነው። እሱን ነው እኮ ልልሽ የፈለኩት። ብዙ ሰው ኤክስፔክት ያላደረገው ነገር ነው። እኔ ሶሻል ሚዲያ ላይ ፖስት ሳደርገው 1 ሚሊዮን ሰው ነው ቪው ያገኘው እና አሁን እስካወራ አንተ ነበር ቶሎ አናውንስ ያደረግከው። አንተና ታናሽት የነበራችሁ አናውንስ ያደረጋችሁት። በጣም ደስ ብሎ ነው ኤክሳይትድ ሆነን ወደ ፖስት አደረግ ነው እና 1 ሚሊዮን ህዝብ ነው ያየው። በጣም ብዙ ሰው ተደስቷል። ብዙ ላይክ ነው ያገኘው። ብዙ ሰው ካሜንት አድርገዋል ምናምን። ግን ብዙ ሰው ሲጠይቅ የነበረው ምንድን ነው በምንድን ነው ያሸነፈችው? እኔ የጻፉት በእንግሊዝኛ ነው። ገባሽ? ካፕሽን ብዙም አያነቡም እዚህ ሀገር። ብዙም ካፕሽኑ ላይ ጽፌዋለሁ፣ ያሸነፍሽበትን ካቴጎሪ ምናምን ጽፌዋለሁ። ብዙ ሰው አልተረዳውም ነበር እና እስቲ ያሸነፍሽበትን ካቴጎሪ ትንሽ ይህን ቪዲዮ አይቶ በምን እንደሆነ በደንብ እንዳያውቁ። ያሸነፍኩበት ካቴጎሪ ምንድን ነው? ቤስት ፋሽን ሞዴል ኦፍ ዘ ይር በሚል ካቴጎሪ ነው ማለት ነው ያሸነፍኩት። ይህም ማለት የአመቱ ምርጥ ሞዴል በሚለው ካቴጎሪ ነው። የአመቱ ምርጥ ፋሽን ሞዴል በሚለው ካቴጎሪ ነው ያሸነፍኩት ማለት ነው። ያ ቴንክስ እግዚአብሔር ይመስገን። የአመቱ ሳይሆን በየቀኑ ምርጥ ማድረግነሽ እልሻለሁ። አመሰግናለሁ በጣም። እሱ ተጠራቅሞ ነው፣ እሱ ሞቲቬሽን ተጠራቅሞ ነው። yes of course thank you። በጣም ደስ ብሎናል። ስለዚህኛው እስቲ እናውራ። ስለዛኛው እንመለሳለን። ስለዚህኛው እስቲ ደግሞ እናውራ። Shining Star African Award 2024 ይላል። Best Star Model Runway Model of the Year ሄላራ ተስፋዬ ኢትዮጵያ ይላል። ይኸኛው
እዚህኛውም ላይ እስቲ አኩርተሽ ነው። እግዚአብሔር ይመስገን ስለ ሁሉም ነገር God is great ነው። እግዚአብሔር ይመስገን። ስለዚህ ነው ፖድካስት ላይ መተሽ አውርተሽ yes እንደውም ያንተን ኦዲየንሶች ማመሰግንበት ቀን ዛሬ ነው። እንደውም ጠፍቼ ነበር ራይት ሶ ትዝ ካላችሁ ላስት ይር እዚሁ አንደ በፖድካስት ላይ መጥቼ ቮት ተደርጌያለሁ ኖሚኔት ተደርጌያለሁ እና ቮት አድርጉ ብለን ነበረ። ይሄ ደግሞ ሳውዝ አፍሪካ ላይ የነበረው የተካሄደው ሰው ይሄ ጥሩ አጋጣሚ ነው። አላመሰገንኳችሁም ነበር ግን ደግሞ ቮት እንድታረጉኝ እዚህ በነበረን ቆይታ በነበረን ከብንጅ ጋር ያንደበት ፖድካስት ኤፒሶድ ላይ ኤፒሶድ ላይ አውርተን ነበር። ቮት አድርጓት ብሏችሁ ነበር። እናንተም አላሳፈራችሁኝም። this one is shining star africa award ይባላል። ይሄ የነበረው ሳውዝ አፍሪካ ላይ ነው። ሰው በዚህኛው ደግሞ አሸንፌ ነበረ ማለት ነው። ቮት አድርጋችሁን ብቻ አልቀረሁም። ፖድካስት ላይ እዚህም ተመልሼ ሳልመጣ ስለጠፋው ነው ያልነገርኳችሁ። so I was a winner። ቦታው ላይ አልተገኘሁም። ቦታ ላይ ደግሞ ያልተገኘሁበት ምክንያት ሀገር ውስጥ አልነበርኩም፣ ሌላ ሀገር ነበርኩኝ። ሳውዝ አፍሪካ እዚህ የሴሬሞኒ አዋርድ ሴሬሞኒ ስነስርዓት ላይ ሳልገኝ ዊነር ሆኛለሁ። አዋርዴንም ሰርቲፊኬቱንም ነው የላኩልኝ ማለት ነው ባሌለሁበት አሸንፌ። ስለዚህ ላስት ይር ቤስት ስታር ሞዴል ኦፍ ዘ ይር ነበርኩኝ። እግዚአብሔር ይመስገን። እሱንም እዚሁ መጥቼ ቮት እንድታረጉ ስላልኩኝ ነው ላመሰግናችሁ ይዤ የመጣሁት ማለት ነው። አዲሱ ግን አሁን አሸንፌ የመጣሁት ታንዛኒያ ላይ ዚኮማ አዋርድ ደግሞ ይሄኛው ነው ማለት ነው። ለትውስታ ያህልና ለማመስገን ያህል ነው ይሄኛውን ይዤ የመጣሁት እና ከልብ ነው የማመሰግነው። ወዳቸዋለሁ። ቴንክ ዩ። በጣም አሪፍ። በጣም ኮርተንብሻል። ደስ ከልብ አመሰግናለሁ። እንዴት ነው አሁን ስሜቱ? እንዴት ነው አዋርድ ማሸነፍ? አንድ ነገር ከፍ ያልሽ አይነት ስሜት ይሰማሻል? ምንድን ነው ስሜቱ? ስሜቱ በጣም ቆንጆ ነው። በጣም ደስ ይላል። ማለት ሞር እንትን ነው የሚጥልብህ፣ ሪስፖንስብል ነው የሚጥልብህ። ሰው ሞር እያመነብህ እንደሆን ታውቃለህ። ሰው እያመነብህ ከአንተ ብዙ የሚጠበቅ ነገር እንዳለ ታውቃለህ። ሞቲቬሽን የሚሆንሃል። ኦኬ እስካሁን ድረስ የሰራሁት እንደ ፔባክ ነው፣ በቃ እየከፈለኝ ነው ብለህ ሞራል ይሰማሃል። ሪስፖንስብል ትሆናለህ። ቅድም እንዳልኩ እናም ሰው ሀፒ በጣም ብዙ ነገር ከኔ ይጠበቃል አውቃለሁ። ትልልቅ ነገሮች ይመጣሉ። በፋሽን ላይ በጣም ብዙ ምሰራቸው አዳዲስ ፕሮጀክቶች አሉ። አሳያችኋለሁ ማለት ነው። ይሄን በደንብ ማውራት አልችልም። ስራውን ጀምሬ የተግባር ሰው ነኝ እና ከማወራ ሰርቼ አርጌ አሳያችኋለሁ ማለት ነው። በጣም ደስ ይላል። ቴንክ ዩ። ብርቅ ዲዛይንም ፕሪቲ ጉድ፣ በጣም ጥሩ እየሄደ ነው። እግዚአብሔር ይመስገን። ይሄም ይዘሽ ስለመጣሽ በጣም አሪፍ ነው። ግን አንድ ጥያቄ ልጠይቅሽ የምፈልገው ተቀባይነቱ እንዴት ነው ኢትዮጵያ ውስጥ ሞዴሊንግ? አሁን ምንድነው መሰለሽ ገና ሰው አንደርስታንድ በደንብ እያደረገው አይመስለኝም የሞዴሊንግን ቦታ። ይሄ ልለው የፈለግኩት ምንድን ነው ሞዴሊንግ የተከበረ ሙያ ነው ወይ የሚለው ነገር እንዴት ነው? ቱ ቢ ኦነስት እንደውም አሁን ደህና ነው ልበል። ትንሽ እየተቀየረ ነው። የሰው እይታ እየተቀየረ ነው። ሪኮግናይዝ እየተደረገ ነው። ግን በቂ አይደለም ነው። ገባ? የሆነ ቢያንስ ሰው አዌር ሆኗል። መንግስትም ሰፖርት እያደረገን ነው። ቱሪዝም ኦፊስም አብሮ ለመስራት ይሞክራል። እንደ ፓጀንት የመሳሰሉ የፋሽን ኢቨንቶች ላይ ማለት ነው። ግን ይሄ በደንብ ሞር ከዚህም በላይ ማደግ ይችላል። ልክ እንደሆነ ኢንዱስትሪ እንደሆነ ሴክተር እንደሆነ የስራ ዘርፍ በደንብ ላይክ ማሳደግ እንችላለን። ፋሽን የማያበቃ ታይምለስ የሆነ ፕሮፌሽን ነው። በጣም ከምታስቡት በላይ በጣም ሂውጅ ነው። አለማችን ላይ ትልቁ ኢንዱስትሪ ነው ፋሽን ሁሉም ሀገር። ትንሽ ብሌንድ አልሆነም ከኛ ሶሳይቲ ጋር ኦፍኮርስ ይገባኛል። ትንሽ ብሌንድ አልሆነም ግን አሁን ይኸውልሽ ከሀገሩ ጋር የሚታየው እንዴት ነው? እንደ መቀናጣት ገባሽ አይደለ? ከሀገሩ ጋር ሄድም ሞዴሊንግ ወይ ፋሽን ምናምን ክቢ ፓሪስ፣ ኒውዮርክ፣ ሚላን ምናምን ያለ ነገር ነው ተብሎ ነው የሚታመነው። ገባሽ አይደለ? ኢትዮጵያ ውስጥ በሞዴሊንግ ወይ በፋሽን በመታወቅ እንዴት ነው ሬኮግናይዝ በደንብ አልተደረግንም የሚል እይታ ያለ ይመስለኛል። እኔ ፐርሰናሊ ብታይ እሱን ማድረግ የምንችለው እኮ እኛ እኮ ነን። ገባ አይደለ? ሌላው እንደውም ቅር የሚለኝ እንደሆነ ታውቃለህ? ቅር የሚለኝና አንድ ነገር ልንገርህ፣ እርስ በርስ ስሙዝ አይደለም ያለው ነገር ማለት ሲባል ነበር የምሰማው። አሁን በዚህ በደስታዎቼ
ከኔ አልፎ ሀገርን ሪፕሬዘንት አድርጌ ስመጣ ነው ያየሁት። ድሮ ላይክ ማለት እዚህ ሀገር እሰራለሁ ኦፍኮርስ ሞዴሊንግ፣ ግን ኦን ኤንድ ኦፍ ነኝ። ኢንዱስትሪ ላይ ያለውን ነገር በደንብ ክፉና ደጉን አላውቀውም ነበረ። አሁን አንዳንድ ነገሮችን በጣም ማስተዋል ጀምሬያለሁ። ምክንያቱም ሞር እየሰራበት በመጣ ቁጥር ነው ብዙ ነገር እያወቅ እየተገለጸልህ ምን እያልክ ኤክስፔሪንስ እያደረግ ስመጣ ነው የምታውቀውና ምን አለ መሰለህ ይሄ እርስ በርስ ሰፖርት አንደራረግም። ሞዴሎች ያለው አብዛኛው ሰው ኢነርጂ ደስ አይልም። በጣም ጥሩ ኢነርጂ የሚባል ያለው ሰው በጣት የሚቆጠር ሰው ነው። ሁሉም ጀጅ እያደረኩ አይደለም ያለሁት፣ ግን ፖዚቲቭ ቲንከሮች በጣም ኢነርጂያቸው ቆንጆ ኢንዱስትሪ ላይ ላይክ አንዱ ተጽዕኖ ሲፈጥር የተወሰነ ሰው ነው ደስ የሚለው። ሌሎቹ ላይክ ኮምፒቲሽን አለ፣ መቀናናት አለ፣ ደስተኛ ለመሆን አለ እና ያ አወቃችሁም አላወቃችሁም ለሙያው ነው ትልቅ እንቅፋት የሚሆነው። ምክንያቱም ካበላሸና ተበላሽቶ ካወላገድና ተወላግዶ ይቀራል። ካቃናና ተቃንቶ ነገኛ አሁን የዚህ ባች ሞዴሎች ነን አይደለ? ቀጣይ ላይ የሚመጡት ለቀጣይ ጀኔሬሽኖች ለአፕካሚንግ ሞዴሎች ምናምን ነገር ስሙዝ እየሆነ አይሄድም ማለት ነው። ሞር እየተበላሸ እየተጣመመ ነው የሚሄደው እና ለምንድን ነው ሰፖርት የማንደራረገው? ሰፖርት መደራረግ አለብን ብዬ ነው የማስበው። እና ለምንድን ነው እሱ እርስ በርስ ማንደጋገፈው ማንረዳዳው? አንዱ ነገር ሲያደርግ እንትን ማንባባለው ላይክ ኮልድ ነው አየሩ ደስ አይልም። እና ኮልድ መሆን የለበትም። ይሄ ኢጓችን የምናስተናግድበት አይደለም። ይሄ ትልቅ ኢንዱስትሪ ነው፣ ለሁላችን የሚበቃል ብዬ ነው የማስበው። አይ ቲንክ እዚህ ላይ መጨመር የምፈልገው እኔ ምንድን ነው መሰለሽ ትንሽ ኢንዱስትሪው ላይ መቀናናት አለ። ኦኬ አሁን ነው የተረዳሁት። ኦፍ ኮርስ እኔ ድሮ ነው የተረዳሁት። መቀናናት ወንዶችም ጋር አለ ባይተወይ እንትን አለ የሆነ ኮንፍሊክት። የሆነ ስራ ስትሰሪ ማርሊንግ ውስጥ ያለው ሰው አያጨበጭብልሽም ወይ ጎበዝ ሄላር አይልሽም። ለምን እንደዚያ እንደማይልሽ በደንብ ተረድቼዋለሁ ብዬ ነው የገምታለሁ። ስለቆየው እዚህ ነገር ውስጥ በደንብ ስላብላላሁት ለምን እንደሆነ ታውቂያለሽ። አሁን ያንቺን አካምፕሊሽመንት ኦፍኮርስ ደስተኞች ብዙ ሰዎች አሉ። በጣም ብዙ ሰዎች በእርግጥ ደስተኛ ያልሆኑም አሉ ይመስለኛል። ነው ትረስት ሚ እኔ ስለማቅ አሉ። ግን ያንን የሆኑት በደንብ አድርጌ ስመረምር ምን እንደሆነ ታውቂያለሽ። አንቺ እንደ መስታወት ነሽ። ዩ ሪፍሌክሽን መሆን የሚፈልጉትን ነገር እያሳየሻቸው ነው። ገባሽ አይደለ? እንዳንቺ መሆን ፈልገው የሆነ ነገር በሆነ ምክንያት ወይ ሳይሞክሩ ወይ ጊዜ በደንብ ሰጥተው እዚህ ነገር ውስጥ ሳይቆዩ በተለያየ ምክንያት አካምፕሊሽ አላረጉትም። የዛኔ ምን ይመጣል? አንቺን እንደ መስታወት ያዩታል። ኦ ማይ ጋድ እንደሷ መሆን ይችል ነበረ የሚል ነገር ይመጣል እና ያ ያናድዳቸዋል። ገብቶሻል አይደለ? ዩ አር አንቺ እነሱ መሆን የሚፈልጉትን ነገር ሆነሻል እና ያን ንዴት ያመጣል። ግን ንዴቱ ኢጎ ምናምን ምንም ፖይንት የለውም። እኔ ፐርሰናሊ ገባሽ ወደ ስራው አያስጠጋሽም። ምቀኝነት ምንም አይሰራም። ይሄ መወራት ስላለበት ነው ማውራው እዚህ እንትን ላይ ገባሽ። ከዚህ በፊት ሌላ ማርሉሶችን ማምጥቼ አውርተንበታል። በጣም መጎታተት እንቅፋት መሆን ምናምን ነገር አይበታለሁ እና እስናር ይሄ ሄልዚ ቶክሲክ ነገር አለው መሆን የለበትም። ሰፖርት ብንደራረግ በኢንተርናሽናል ደረጃ የሰው ልጅ ይሄዳል። ገብቶሻል አይደለም እልሽ። ስለዚህ ይህንን ደግሞ አሁን ካየሽ በጣም ወጣቶች ማሮዝ መሆን የሚፈልጉ ብዙ ማሮዞች እየመጡ ነው። በጣም ብዙ ገባሽ? አንቺ ጋር በየቀኑ ነው የሚጽፉት፣ እኔ ጋር አንዳንዴ ይጽፋሉ። እንደዚህ መሆን እፈልጋለሁ ምናምን የሚሉ አሉ እና ማለት የምፈልገው ምንድን ነው ሌትስ ሰፖርት ኢች አዘር ነው። ቢያንስ ሮል ማደል ነው መሆን ያለብን። አሁን ህፃኖቹ እኛን አይተው እንደኛ መሆን ነው የሚፈልጉት። እኛን ነው ካፒ የሚያደርጉት። ገባሽ? በጣም መጠንቀቅ አለብን። በጣም ልክ እነዚህ ጋር ኔጌቲቭ ነገር የምናሳይ ከሆነ እነሱም ኔጌቲቭ ሆነው በኋላ እዛ ኢንዱስትሪ ውስጥ የሚጎተቱ የሚመቀኛኙ ምናምን እንዳይሆኑ ነው የምፈራው። ገባሽ? ለእነሱ ማሰብ አለብን። ኢቨን ሶሻል ሚዲያ ላይ ፖስት የምናደርገው ነገር ገባሽ? አንዱ ከአንዱ ጋር ተጣልቶ ፖስት ሲያደርግ መሆን የለበትም። ምክንያቱም ኦ ማይ ጋድ ይሄ ኢንዱስትሪ ታክሲክ ነው ብለው ማደግ የለባቸው። ትክክል። ወደውት ነው መግባት ያለባቸው። ገባሽ አይደል? እኔን አሁን የኔን ነገር ካፒ ማድረግ የሚፈልግ አንድ ማረው ወይ የሆነ ሰው እንዳለ አውቃለሁ። ገባሽ? በትንሽም ሌቭል ኢንፍሉዌንስ ማድረገው ህፃን ልጅ እንዳለ አውቃለሁ። ለዛ ነው የምጠነቀቀው። ገባሽ? እንዴት ነው አንዳንድ ሰው መጥቶ የሚጽፈውን ነገር ራሱ አያውቅም ሶሻል ሚዲያ ላይ። ገባሽ አይደለ? ስለዚህ
በጣም መወራት አለበት ይሄ ነገር። ሴቶችም ጋር ያየዋለው ስላለንበት ነው። እኔ አሁን አልተገለጸልኝም ነበር፣ አላቅም ነበር። ጀስት ኑሮዬን ነው የምኖረው። ሌላም ቢዝነስ ላይም አለው ሰው በሞዴሊንግም ቢሆን የሚያቀኝ በጣም ትልልቅ ስራዎችን ወደ ንግድ ውስጥም ብቻ በጣም ቢዚ ነኝ። ቴንክ ዩ ሶ ማች። አንደኛ ሀስለር ሀስልን ግን ለእኔ ያስተማረችኝ እሷ ነች። ሜቢ ነው ሜቢ የስ ሰው እዛ ላይም ስለሆነ ፎከሴ በትርፍ ጊዜ ይሄ በደንብ ያለውን ነገር ጊዜ ስላሌለኝ ቼክ ለማድረግ ኦር ለማስተዋል አላቅም ነበር። ኢቭን አሁን የሰራው ቪዲዮ ነበረ። አንዳንድ ነገር ታያለ፣ ይታወቃል። ሞር ላይክ ጎልቶ ሲመጣ ይታወቃል። እና የመሰለኝን ስሜቴን ደስታው እንዳለ ሆኖ አንዳንድ ክፍተቶች ደግሞ እንዳሉ ስላወቅኩ የመሰለኝን ቪዲዮ ሰርቼ ነበረ። አንድ ቪዲዮ ነበረኝ ከታንዛኒያ ወደ ኢትዮጵያ እየመጣው የሰራሁትን ቪዲዮ ማለት ነው፣ ወደ ፕሌን እየገባው። አሁን እሱን ቪዲዮ ስለ አንድ ሄላራ ስለ እኔ ብቻ አይደለም ያወራሁት። እሱ ይሄን ሀሳቤን መጸባረቄ፣ ይሄንን ጥያቄ መጠየቄ ነገር ለሌሎቹም መልስ የሚያስገኝ ጥያቄ ነበር ጠየቅኩት። በእሱ ሀሳብ ተስማምተው ደስ ብሏቸው እንደውም እኔ በጣም እነሱ ነበሩ እንደውም ሪፖስትም እያደረጉ ነገሮችንም በደንብ አለ አይደል የሚያስጌዱት ስቶሪም እያደረጉት ላይክ ይሄ አንድንም ብዬ ስለማስብ አንድ እንደሆነ ነበር የማስበው። አንድንም ብዬ ስለማስብ ኦኬ አም ሹር ይሄ እነሱም ችግር ስለሚነካ እኔ አፍ በሆነም እኔ ዛሬ በእኔ በአንድ ሰው አንደበት ቢሆንም ይሄ ነገር እየተነገረ ያለው ግን ደግሞ የሁላችንም ፕሮብሌም ነው። ሰው ደስ ይላቸዋል ምናምን ብዬ ነበር ያሰብኩት። ፖስት የሚያደርጉት ምን የሚሉ ሀሳቡን የሚስማሙበት የሚጋሩት ነበር የመሰለኝ። ግን በጣም ጥቂት ሞዴል ነው መጥቶ ኮመንት ላይም ሀሳቡን የገለጸው። በጣም ጥቂት ሞዴል ነው ካለን ከምንታወቅ ሞዴሎች ውስጥ በጣም ትንሽ ፐርሰንት ሞዴሎች ናቸው ደስታቸውን የገለጹልኝ። ብታምኑም ባታምኑም ውስን ሊሚትድ የሆኑ ሞዴሎች ናቸው ሀሳብ የገለጹልኝ ደስ እንዳላቸው። በተረፈ አብዛኛውን እንደውም በዛ አጋጣሚ ለይቼ አውቂያቸዋለሁ ለይቼ አውቂያቸዋለሁ። ማን መጥፎ ኤነርጂ እንዳለው ማን ጥሩ ኤነርጂ እንዳለው ለይቼ አውቂያለሁ። ምክንያቱም ይሄን ማወቄ ለእኔ ነው የሚጠቅመኝ። እንዳልኩ በጣም ትልልቅ ፕሮጀክቶች አሉ፣ በጣም ሂውጅ ብቻዬን የማይሰሩ ከሰዎች ጋር የሚሰሩ አሻራ ትክክለኛ አሻራ ጥሎ የሚያልፉ የበኩሌን ላይክ ትልቅ ነገሮች እያሰብኩና እየጀመርኩ ነኝ ያለው። እሱን ከማን ጋር ነው የማስኬደው እሱን ከማን ጋር ነው የምሰራው የሚለው ለጊቻ አውቄበታለሁ። ዳስ ዘ ቲንግ ይኸውልሽ የሆነ ነገር አካምፕሊሽ ስታደርጊ ከአንቺ ጋር ማን አለ ማን የለውም የሚለውን ነገር ግልጽ አድርጎ ነው የሚያሳይሽ። ገብቶሻል አይደል? who's your supporter who's not supporting። አንዳንዶቹ በላይፍ ቢዚነት በተለያየ ነገር ኮንግራቹሌሽንስም ላይሉሽ ይችላሉ፣ ላይጽፉም ይችላሉ። ሁሉንም ፐርሰናል እያደረግን አይደለም፣ ግን ነገሮች አንዳንዴ ይገጣጠማሉ። በፊት የሚመስልሽ ነገርና አሁን ይሄኛው ነገር ሲጨመርበት ግልጽ ብሎ ይታይሻል ማለት ነው። ገብቶሻል አይደለ? ስለዚህ you know who's with you who's not። ገባሽ አይደለ? ጥሩ ነው ፊልተር ማድረግ። ትክክል። ሁለተኛ ቀደም እንዳልኩሽ አንቺ አሸንፈሽ ስትመጪ እኔ I was very excited። በጣም የምንወድሽ ሰዎች ከናቴ ጀምሮ ታውቂያለሽ everybody was በቃ ጎረቤቶቼ everybody was happy for you። ገባሽ? አክስቶቼ ምናምን ታውቂዋለሽ፣ አይተሽዋል። የሚወድሽ ሰው ደስ ያለው ሰው ያሳየዋል ደስታው፣ አይደብቀውም፣ ሊደብቀው አይችልም። ግን እኔ አሁን እዚህ ጋር ትንሽ እንድታወሪበት የምፈልገው ነገር ምንድን ነው፣ ዜናዎች ቲክታክ ላይ የሚዘግቡ አሉ። ገባሽ? በተለይ የኢትዮጵያ ነገር ሲሆን ኢትዮጵያ ሪፕሬዘንት ስትደረግ ስታሸንፍ ትላልቅ ፎሎወርስ ያላቸው የሚዘግቡ አሉ። እና እኔ ካየሁት ሁለት ወይ አንድ ሰው ነው ስላንቺ የዘገበው። እንደውም ሌሎቹ ገባሽ አይደል? እኔ ቪዲዮ ልሰራ ነበረ መውረድ ነው ከነሱ ጋር ብዬ ነው የተውኩት። በጣም ተሰምቶኝ ማለት ነው። ማለት የሌላን ሰው አካምፕሊሽመንት ዘገቡና ያንቺን ዘለሉት። ለምን ገባሽ? ከዛ ካሜንት ላይ ተጽፎላቸው ድጋሚ መጥተው ዘገቡ። ይሄ መወራት አለበት። honestly it's just not right። አንቺም እኮ ኢትዮጵያዊ ነሽ። እኔ እኮ ላይክ ምናልባት የኢትዮጵያ እንጀራ ልጅ ነኝ እንዴ ብዬም ተጠራጠርኩኝ በመሀልና ከሱ ጋር የተያዘ ነው ኮንቴንት ነው እንደሚሰራሁት። you feel like እንደዛ ሀገርን እኩል እንደ እናት ሀገር እያየ እኩል እንትን ብለህ አንዳንዴ ማደል ነሽ እንዳይባል ደግሞ የሌላ ማደል ተዘግቦ የወንዱ ማደል ተዘግቦ ከዛ የቬሮኒካ ተዘግቦ ያንቺን ጸጥ። እንኳን ደስ ያላችሁ ቬሮኒካ እንደዚህ አሸንፋለች፣ ሞዴል እንትና እንደዚህ አሸንፏል።
አንቺን ዘለሉሽ። ከዛ ካመንት ላይ ገብቼ ሳይ እንዴ ሂላራስ ሲሉ ደግሞ ሰው ገባሽ? ይሄ ቀጥ ያለ እኔ አም ሶሪ ለቃሉ መጠቀም የለብኝም ምቀኝነት ነው። this is jealousy ገባሽ? ሌላው ጋር ስታይ እንደዛ እንዴ አንድ ልጅ ነው እውነት ሄዶ ለብቻሽ ቪዲዮ ይሰራልሽ። ቴንክ ዩ ስሙን ባላሰው ሰው ብሩክ ይባላል። የወንድሜ ስም ሆኖ ነው የረሳሁት። አረ ነው ብሩክ ይባላል። ብሩክ ሲዘ ጉድ ጋይ በጣም በጥሩ ሁኔታ አይቻለኝ። አንድ ቪዲዮ ሰርተው እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ። ፒክቸሩን እዚህ ጋር አድርግላችሁ። የስ አንዳንዱ በግድ ተመልሰው መጥተው ፎሎወሮቻቸውን እንዳይቀየሟቸውና ፎሎ እንዳያደርጓቸው ወይ እንዳይጠምዳቸው ተመልሰው መጥተው የሰሩም ኮንቴንት ክሬተሮች አሉ። ልክ አይደለም ግን እግዚአብሔር ያክብርልኝ በጣም ብሩኬ፣ የእውነት ሰው አክባሪ ነህ። በጣም ጥሩ አስተሳሰብ እንዳለ ታስታውቃለህ። ከልብ ነው የማመሰግነው። ማዳላቱ ምን አስፈለገ? እና ሹካም ሰርተዋል ዩቲዩብ ላይ ሰው እነሱ አመሰግናለሁ። አሹካ ቴንክ ዩ። በጣም ፌስቡክ ፔጅ ላይ ፌስቡክ የለኝም፣ ፌስቡክ ላይ ብዙም ኢንፎርሜሽን የለኝም፣ ግን አንዳንድ ፔጆች ላይ ፖስት አድርገው ነበር። ስክሪንሻቶች ምናምን እየተላከልኝ አይቻለሁ። እና ሁላችሁንም ከጎን የነበራችሁ በጣም ብዙ ሰዎች ነበራችሁ። ከቮት እስከ ፖስት እስከ ማድረግ ደስታችን እንግለጽላት የተለያየ ነገር እያላችሁ የተለያየ ፔጅ ላይ የገቡ ወደ ሄላራ እያሉ የነበሩ ፋይት ሲያደርጉልኝ የእሷን እንትን አፈናችሁት ምንድነው የእሷን ፋይት ሲያደርጉልኝ የነበሩ ፎሎወሮቼ ቤተሰቦቼ አሉ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እኔ እንደውም የምለው ምንድን መሰለሽ እኔ አላቅም ማን እንደሆነ አላቅም፣ እውነት ለመናገር ግን የሆነ ሰው ከጀርባው ያለው አይነት ስሜት ነው የተሰማኝ ሁላ። ታውቂያለሽ? እውነት ለምን እንደዛ እንደተሰማኝ ታውቂያለሽ እንዴ? እስቲ አስቢው። ሁላችሁም የኢትዮጵያ ባንዲራ ይዛችሁ ነው ስቴጁ ላይ ወጣችሁት። ዋት አንዳንዴ ልክ በሪል ላይፍ በስራ ራሱ አንዳንዴ ለሆነ ሰው እድገት የሆነ ሰው መሞት አለበት፣ የሆነ ሰው እንዲያድግ የሆነ ሰው መረገጥ አለበት። ሰው ሜቢ እሱም ቲያትርና እሱም ነገር ገጥሞኝ እንዳይሆን ልክ ነው ያሰብኩ። ምክንያቱም ግን እንደዛ አይሰራም። ግን እኩል ማድረግ ይቻል ነበር። እንደ አንድ እህት እንደ አንድ ኢትዮጵያዊ እንደ አንድ ኢትዮጵያዊ ልጆች እኩል ማድረግ ይቻል ነበረ። ግን የሆነ ፕሮፌሽናል ያሉ ነገሮች ነበሩ። እንደ ሀገር ማሰብ ነበረባቸው። ግን አንዳንዴ እንደሱ የሚያስቡ ብዙ ሰዎች ላይኖሩ ይችላሉ። ፕላስ አንዳንድ ደግሞ ሰዎች ትንሽ ውሻ ተወዳላይ ነው፣ ግን ትንሽ ከውሻ ጋር የሚቀራረብ ባህሪ ያላቸው አንዳንድ ሰዎች ውሻ በበላበት ነው የሚጮኸው። ሌላ ሜታፎር ይሁንልኝ፣ ግን አንዳንድ ሰዎች ልክ እንደ የውሻ አይነት ባህሪ ያላቸው በበሉበት የሚጮሁ እንደዛም ሊሆን ይችላል ብለን እናስብ። ሊሆን ይችላል። ብቻ እንደዛም ሊሆን ይችላል። ስብስብ ነገር we don't care። አንቺም you shouldn't care። ፎከስ ማድረግ ያለብሽ ወደፊት ነው። እንደውም ለአንቺ ለማፈን የአንቺን ሽልማት ለማፈን መሞከራቸው የባሰ ጮት ገብቶሻል። እኔ እንደዛ ባይ ነኝ አይደለ? ኦፍኮርስ ገባሽ። ከአንቺ ጋር ምን ያህል ሰው እንደሆነ በደንብ አየሽበት። ደግሞ ላፍንም ቢሉ የአንቺን መሸለም የአንቺን አካምፕሊሽመንት ሊደብቁት አይችሉም። ቢሞክሩ ማንም ይሁን ማንም አትችልም፣ አትችይም፣ ማንም ሰው አይችልም። ሌላው እዛ የሚገርም ነገር ያው እዚህ ትንሽ ከተማው በቲፎዞ እንትን ድራማ የተጠላለፈ ስለሆነ ነው እንጂ በጣም ቢዚ ነበርኩኝ። ዛሬ ካርፔት ላይ የተለያየ ቲቪ ስቴሽን ኢንተርቪው ያደርገኝ ነበር። ኢቭን ከመግባቴ አላሸንፍ ሳይታወቅ በጣም አወዝ ቢዚ ሬድ ካርፔት ላይ በጣም በፎቶ በኢንተርቪው በተለያየ እንትኖች ጨረሼም ደግሞ አዋርድን ደግሞ በጄም ይዤ ስወጣ እንደዚሁ ሶሻል ሚዲያ ላይም ተለቋል። እኔም ተጨማሪ እለቅላችኋለሁ፣ ታዩታላችሁ። ስወጣም ስገባም የተለያየ ቲቪ ስቴሽን ኢንተርቪው ያደርገኝ ነበር። የተለያየ ማይክ ሳስተናግድ ነበር። ማይክ ሲደቀን ያ እዛ በጣም ቢዚ ነበርኩ። ምክንያቱም ፕሮፌሽን ይናገራል። አንድ ሁለት አንዳንዴ ንጉስ በሀገሩ ያከበር የሚባል የለ እሱም ነገር ሊሆን ይችላል። እዚህ ደግሞ ኒውትራል አይደለም። እዛ ኒውትራል ስለሆነ ሻይን አድርጌ ነበር። በጣም ብዙ ኢንተርቪው አድርጌ ነበር። ስገባም ስወጣም ወደ ፕሮግራሙ እዛ ማዳላት የለም። እዚህ ትንሽ በቲፎዞ የተጨመላለቀ ስለሆነ ሁሉም ነገር ትንሽ ያው ይከብዳል። ኔትወርኩ ትንሽ ይከብዳል። አይ ለአንቺ አሪፍ ነው። እኔ አሪፍ ነው ባይ ነኝ። ገባሽ? ቢሞከርም የሚቆም ነገር አይደለም። ኖባዲ ካን ስቶፕ ኢት። አንቺ ወደፊት ነው። ገባሽ? ከዛ ሁሉ አፍሪካን ሞዴልስ ተመርጠሽ ባንዲራችንን ይዘሽ ወጥተሽ
ለእኔ ትልቅ ደስታ ነበረ። ትልቅ ደስታ ማሪስ ደግሞ አንቺና የሚወዱሽ ሰዎች ደስታ ነው ዋናው። ገብቶሻል አይደለ? ሌላው ኤክስትራ ነው ባይነኝ እኔ። ዋናው አለን አይደለ? ሰፖርተሮች ኤርፖርት ስትቀበሉኝ ምንድን ነው ያልኳችሁ? የኔ ሰዎች ቴንኪውን ያልኳችሁ። ትክክል፣ የኔ ሰዎች ናችሁ እናንተ የኔ ሰዎች። ስለ ሚኒንጉ ለእኔ ትልቅ ነው። የኔ ሰዎች ነው። አንዳንዴም ደግሞ ምንድነው መሰለሽ የአዋርዱን ነገር ባለመረዳትም ይመስለኛል እኔ የሚመስለኝ አንዳንዴ ፖዚቲቭ ማሰብ አለብን። ገባሽ? ከቬሮ ጋር ባይዘው ተጠራጥሬ ያለኝ በመሀል እንዴ ከቬሮ ጋር አብረን ነበር እንደነገርኩ ከፍላስ ጀምሮ ያረፍንበት ሆቴል ወደ አዋርዱ ጋር ብቻ ነው ፊትና ኋላ ሄድ ነው። እሱንም አርፍዳን ሰውዬው በጣም ኢሞሽናል ሲሆን ስለ ክሷ ጋር እሱንም እዛ ተገናኘን። ስንመለስ ወደ ሆቴላችን አብረን የተመለስ ነው። ሳይ ላይክ ይሄ ማኒፕሌት ትሆንላ አንዳንዴ እንትን አንድ ቦታ ነበርን አይደለ? ላይክ አንድ ስቴጅ አንድ አይነት አዋርድ ዋንጫው ራስ ጠራጠርኩኝ። ግን ይመስለኛል ምንድነው መሰለሽ ለማድሊንግ ቅድም እንዳልኩሽ ነው የእውነት ለማድሊንግ ያለው የኛ ህብረተሰብ ቦታ ዝቅ ያለ ነው። ከምሬ ነው የምልሽ። የማያቆም አለ I'm sorry to say this የማያቆም አለ። ገባሽ? መሆን የሚፈልጉ ብዙ ወጣቶች እየመጡ ነው። ግን ትክክለኛ ደግሞ ማድሊንግ ምንድን ነው ገባሽ? የማያውቀው አለ። ትክክል እና it's okay አንዳንዴ አንደርስታንድን ባለማድረግ ነው ይሄ ነገር የተፈጠረው። ነገሩ እንዴት እንዳየሁት ልንገርህ የተማርኩበትንና አሁን ላይ በቃ ማስበው ሰው ዝቅ ሊያደርግ ሊሞክር ይችላል። በተለያየ አጋጣሚ ሰው ዝቅ ሊያደርግ ይፈልጋል፣ ዝቅም ሊያደርግ ይችላል በሚችለው መጠን። ግን ተሳስቷል። እግዚአብሔር ከፍ ያደረገው ማንም ዝቅ ሊያደርገው አይችልም። የእውነት እግዚአብሔር ነው ከፍ አድራጊም ዝቅ አድራጊም። ሰው ኃይል የለውም በፈጣሪ ስራ ላይ እና እግዚአብሔር ይመስገን ፈጣሪ የከፈተውን በር ማንም አይዘጋውም። እግዚአብሔር ከፍ ያደረገው ማንም ዝቅ አያደርገውም። እና እኔ በፈጣሪ ኦርቶዶክስ ነኝ። ሰው እኔ በፈጣሪ ምንም ጥርጣሬ የለኝም። ኮንፊደንስ እሱ ነው። በራስ መተማመን የሚስጥር እግዚአብሔር ነው። ሁሉ ማድረግ እንድችል የሚያደርገኝም እግዚአብሔር ነው። ማለት እኔ ቲፎዜ የለኝም። ቲፎዜ እግዚአብሔር ነው። ቲፎዜ መድኃኒዓለም ነው። በቃ ኖ በቲፎዞ አላምንም። እኔ እናንተም አይነት ሰዎች ናቸው። እኔ በቲፎዞ አላምንም። ቲፎዞ አለኝም ብዬ አላስብም። በቲፎዞም አላምንም። በቃ እኔ ቲፎዞዬ መድኃኒዓለም አባቴ ነው። እውነት ከልጅነት ጀምሮ ያው አባቴ አልነበረም በህይወት። የአባቴን እንትን ታውቃለህ። አባቴ ኤርሊ ነው ያረፈው። ሰው ካላባት ነው እናታችን ያሳደገችን። ሺዝ በጣም በቃ ስትሮንግ ውሜን ነች። በጣም በጠንካራ ሴት ልጅ እጅን ያደግኩት እንደምታውቁት። ሌላም ጊዜ አውርቻለሁ መሰለኝ። እናቴ ምን ትለናለች መሰላችሁ? በልጅነቴ ማለት ነው ገና ታች ክላስ ተማሪ እያለን በርቱ፣ አባት ያሌለው ልጅ እኮ እግዚአብሔር ያግዛል፣ አባት ያሌለው ልጅ እግዚአብሔር ይረዳል፣ በደንብ በቃ እሱን አባታችሁ የሚሆነው ከዚህ በኋላ ትለን ነበር። እና እውነትም ለእኔ እግዚአብሔር የሰማይ ብቻ አባቴ ሳይሆን ምድርም በሰማይም አባቴ እግዚአብሔር ነው። ስለዚህ በጣም ኮንፊደንት ከሆንኩባችሁ፣ በጣም ከጠነከርኩባችሁ፣ በጣም ከበረታውባችሁ የዚህ ሁላ ሚስጥርና የዚህ ሁላ በቃ ባክ ላይ ያለ ኢነርጂ የፈጠረኝ አምላክ እግዚአብሔር ነው። ምክንያቱም በሰማይም በምድርም አባቴ እግዚአብሔር ስለሆነ ሰው ብዙም አልገረምም። ሰው እኔ ላይ ምንም አይነት ነገር ሊያደርግ ቢሞክር ብዙም አልገረምም። ምክንያቱም የኔ አባት እግዚአብሔር ነው። እግዚአብሔር ደግሞ አይሳፍርም። እግዚአብሔር ይመስገን። እውነት ብዙ ታይም ሰጠ ነው ሴሌብሬት ልናደርግ እዚህ ፖድካስት ላይ መጥተሽ ብዙ ታይም መስጠት አያስፈልግም። ሄት ለሚያደርጉ ምናምን ለሚያደርጉ we move on. Okay, thanks to God. ደስ ያለሽ። thank you so much. I'm happy for you. ገና more keep up. ገና thank you so much. እውነት I mean it. ገና አውቀዋለሁ ፕላንሽን ወደፊት ምን ኤክስኪዩት እንደምታደርጊ ያው በደንብ ስለማውቀው እውነት በጣም ማደንቀሽን በዛ ነው። ፕላን ታደርጊያለሽ፣ you execute, you plan, you execute። በጣም የሚደነቅ ነው። ቴንክ ዩ ከልብ ነው የማመሰግነው። በራስሽ ጥረት ግረት ያመጣሽው ነገር ነው ሁሉ ነገር ስለማውቅ እግዚአብሔር ይመግዘኛል። እውነት ከምሬ ነው የምልሽ you work hard for this እና ይገባሻል። ምን ያህል እንደለፋሽበት አውቃለሁ። እውነት ከልብ ነው የማመሰግነው። of course አንተም ያንተ እጅ አለበት። እግዚአብሔር፣ ቤተሰቦቼ፣ እናቴ በጣም ነው የምወድሽ፣ በጣም ነው የማመሰግነው።
ጸሎትሽ ተለይቶኛ ያቅም ጠዋት ማታ ቀን ከሌሊት ነው የምትጸልዩ እናቴ። ለእኛ በጣም ነው የማመሰግነው። እህቴንም በጣም ነው የማመሰግናት። እህቴ ታናሼ ናት ግን በጣም ኬሪንግ ናት። ሩታዬ በጣም ኬሪንግ ናት። በጣም ሪስፖንስብል ናት። ሰው እህቴን በጣም ነው የምወዳት። እሷም እጅ በትልቁ አለበት ለእኔ ሰክሰስ። አንተንም በጣም ነው የማመሰግነው። ያለህ አንደርስታንዲንግ ከምንም በላይ ነው ማለት የምሰጠኝ ፍቅርና አንደርስታንዲንግ ለእኔ ትልቅ ሜዲሲን ነው። ለእኔ ትልቅ ኢነርጂ ነው የሚሆነኛ እና ከልብ ነው የማመሰግነው። በጣም ደስ ይህ ሁላ ላይፌ ልንገርህ ቻፕተሯ ላይ ነኝ ያለሁት። ገና ይሄ ጠቅላላ አሁን ሊገለጽ ብሎ እንደዚህ ብሎ ነው ወዝ ቻፕተር 1 ሶ ቻፕተር 2 ከምታስቡት በላይ ትልቅ ነው። ቻፕተር 2 በጣም ከባድ ነው የሚሆነው እና ሞራል ኦፍ ዘ ስቶሪ ኢጎችን ምንም አያስፈልግም። ሌትስ ሰፖርት ኢች አዘር። መጠላለፍ፣ ምቀኝነት ምናምን ኦል ዳት ኔጌቲቭ ኤነርጂ አስፈላጊ አይደለም። ትክክል። ከምሬ ነው የምልሽ። ላይክ አይ ሪሊ እኔ ግራ ስለሚገባኝ ነው ማወራበት ብዙ ጊዜ ለእነሱ ቦታ ለመስጠት ሳይሆን ላይክ ምንም አያስፈልግም። ከምሬ ነው የምልሽ። እኔ ደግሞ አላቅም ነበር። አሁን ሪሰንትሊ ነው ያወቅኩት። ግልጥ ያለ በቃ አንዳንዱ አይችልም በቃ ይወጣበታል። በቃ አምልጦ የሚወጣበት ሰው አለ። ሄቱ ተሳስተዋል። ኤኒዌይዝ ምንም ኪፕ ጋውን። ቴንክ ዩ ሶ ማች። ከዚህ በፊት ስለ አሜሪካም እንድታወሪ ብዙ ነገር ብዙ ጊዜ ጋብዤሽ ነበረ። ያው አልቻልሽም። ትክክል። ቢዚ ነች። ያው አትችልም። ለምንን ነው ያቀረብናት ዛሬ። ቴንክ ዩ ሶ ማች። ከሁሉም ቲቪ ስቴሽን አስቀድም የመጣሁት አንደበት ፖድካስት ላይ ነው። የቲቪ ስቴሽኖችን ኢንተርቪዎችም ተከታተላላችሁ ብዬ አስባለሁ። ግን መጀመሪያ ከአዋርዴ እንደመጣው የተገኘሁት አንደበት ፖድካስት ላይ ነው ማለት ነው። ሌላ ኤፒሶድ ደግሞ ስለ አሜሪካ ቆይታችን በደንብ እናወራላችኋለን። ማለት ፊልም የሆነ ጊዜ አሳልፈን ስለመጣን 3 ወር ሙሉ ፊልም አይደለም እንዴ? ምን ነው like a movie of course ለኔ ነው ፊልም no like a movie to be honest. I was very happy። በጣም ቆንጆ ጊዜ ነበረኝ። oh my god እናወራው ሰፊ ስለሆነ በጣም ሰፊ ነው። Started from New York, Vegas, LA, DMV, በቃ አንድ ወር ከኒውዮርክ ጀምረን ሌላ ወር LA, another DMV area. Cheers. We had the best time. በጣም አሪፍ ጊዜ ነበር ነው ያሳለፍኩት። ስላንቺ ባላቅም እኔም በጣም ቆንጆ ጊዜ ነበረኝ የእውነት ከልብ። መተሽ ድጋሚ በደንብ እናወራበታለን። ዛሬ እንድናወራ የፈለግኩት ስለዚህ ነው specifically እና ሁለቱንም ያሹ እስቲ ሊያዘው ሁለቱንም ያሹ። በጣም ማመሰግነው በጣም ነው ማመሰግነው። it was like ይሄ እንዳልኳችሁ የ2024 Shining Star Africa Award ነው። different award ነው፣ አንድ አይደለም። ይሄ ሳውዝ አፍሪካ ላይ ያሸነፍኩት ነው። ቦታው ላይ ሳልገኝ እጄ የገባ አዋርድ ነው። ይሄ ደግሞ ቦታው ላይ ተገኝቼ ደስታዬን አጣጥሜ የሀገሬን ባንዲራ አውለብልቤ ይዤ የመጣሁት አዋርድ ነው። 2025 ዚኮማ አዋርድ አፍሪካ። ቺርስ። በጣም የሚገርመው ነገር ምን እንደሆነ ልንገርሽ። በጣም የሚገርመው ነገር እነዛ ሲሸልሙሽ ሻይኒንግ ስታር የዓመቱ ምርጥ ኮከብ ሞዴል ይኸውልሽ ሻይን እያደረግሽ ነው። ሻይን ማለት ሻይኒንግ አይደለም። ሻይን አርገሽ ይሄኛውን ደግሞ ትክክለኛውን አሸነፍሽ። ኤግዛክትሊ ያዘው ያንተም ነው። ደግሞ እንዴት ያምራል። ቴንክ ዩ በጣም የሚያምር ሁለቱም። ግን ደግሞ አይ ላቭ ዲስ ዋን። ቺርስ ቺርስ። በትልቁ ነው አንቺ በትልቁ ነው የምትይሽው። ቺርስ ቺርስ። እናንተ በጣም ደስ ብሎናል። ወዳችኋለሁ። ጆርኒ ውስጥ እናንተም አላችሁ። በጣም ትልልቅ ሰፖርቲቭ የሆኑ ሰዎች አሉ። ሶሻል ሚዲያ ላይ አውቀውኝ አምነውብኝ ከድሮ ጀምሮ እስካሁን ድረስ ከጀማሪ ሞዴል ጀምሮ እስካሁን ድረስ ለአመታት ፎሎ የሚያደርጉኝ ሰፖርት የሚያደርጉኝ የሚወዱኝ የሚያከብሩኝ አሉና እወዳቸዋለሁ። እኔም በጣም አፍሪካን ሪሴፕሽን ላይ ባለፈው ሳይ ያለሽን ፋን ያየሁት የዛለት ነው ስቴጅ ላይ ስትወጪ። የእውነት የዛሬ አንድ ወር ነው ከአንድ ወር በፊት ስሚ ሰው ለአንቺ ያለው ቦታ ከምሬ ነው የምልሽ። እሱም ማለት ስለሚጠላ ሰው ብቻ ሳይሆን መወራት ያለበት ትክክል። የሚወዱሽንም እውነት ሪስፔክት እንወዳችኋለን፣ እናከብራችኋለን። በጣም ፋን አለሽ፣ የሚወዱሽ ሰዎች አሉ። እኔም በጣም የምወዳችሁ እነሱ ናቸው። ገባሽ? እነሱን ይዞ መጓዝ ነው። ኤግዛክትሊ። አሁን ደግሞ ይዤ የመጣው አዲስ ብራንዲንግ አለ።
አዲስ ፕሮዳክት አለኝ። ሰው እንደዚሁ እሱንም አታሳፍሩኝም ብዬ አስባለሁ። በጣም ስታንዳርዱን የጠበቀ ኳሊቲን የጠበቀ በጣም ቆንጆ ብራንድ፣ ቆንጆ ፕሮዳክት ነው። ሰው ለምትወዱኝ በሙሉ አዲስ ነገር ይዤ እየመጣሁ ነው ያለሁት። ሰርፕራይዝ ነው። አሁን ምንም አላወራም። ላይክ ይሄ እንደ ሂንት አዲስ ነገር አለ ለማለት ያህል ነው። ረዥም ጊዜ ሚኒመም ከ3 ዓመት በላይ ለፋውበት አዲስ ነገር ተሳክቶልኝ አሁን ይዤ እየመጣሁ ነው። ውዘን ላይክ 2 months 3 months ኦፊሻል አደርገዋለሁ። ያ እግዚአብሔር ይመስገን ስለ ሁሉም ነገር። ሁሉም እየሆነ ነው ገና more to come። ሁሉም እየሆነ ነው። I'm proud of you Thank you as so your much. companion እንደሆንኩኝ ሰው አብሮሽ እንዳለ ሰው ከምሬ ነው የምልሽ። እድገትሽን እያየው በጣም የምገረም ሰው ነኝ። በጣም I'm proud of you. more to come። ከዚህ በላይ ብዙ ነገር ይመጣል። ከልብ ነው የማመሰግነው። ድጋሚ ደግሞ እነዛን ደግሞ ነገሮች እንትን ስትይ መተሽ እናወራለን። ቴንክ ዩ ከልብ ነው የማመሰግነው። በጣም proud of you። ሻምፔንሽን ጠጪ። ቴንክ ዩ ዋንጫ በዋንጫ ሆነሽ አመሰግናለሁ። ሰረሽ ቴንክ ዩ በጣም ቤን ከልብ ነው የማመሰግነው። ጋብዘኸኝ ይህን የመሰለ ጊዜ እንድናሳልፍ ሴሌብሬት እያደረግንም ጥሩ ኮንቨርሴሽን ያደረግኩት አንደበት መጥቼ ቴንክ ዩ ሶ ማች ሚስተር አንደበት። በኩል ያው እግዚአብሔር ያክብርልኝ። ቀደም የነበረውን ነገር አይተሻል። Yes. አሪፍ ነገር እየመጣ ነው። ትልቅ ኮላቦሬት አድርጌው የምሰራው ካምፓኒ ጋር ኦፊሻል ሆኗል። በገባው በነጋታው ከአንተ ጋር ነበር የወጣሁት አብሬ። ብራንድ አምባሳደር ነበርክ። የት ነው ለምን አይነት ካምፓኒ ነው ብራንድ አምባሳደር የሆነው? እሱን በራሱ ሰዓት ኮንፈርም ያሳውቃቸዋል። ሰርፕራይዝ ነው ግን ትልቅ ካምፓኒ ጋር ደስታው ለመጋራት ተገኝቼ ነበር ቦታው ላይ። በደንብ ቴንክ ዩ ኦፍ ኮርስ ኮንግራቹሌሽን ዩ ዘ ቤስት ሰፖርተር ኮንግራቹሌሽን ፕራውድ ኦፍ ዩ አስ ቬሪ ጋድ ስታፋሽ ሊኮሼክ ስታር ትርበለኝ እንትን ነው አም ቬሪ ፕራውድ ኦፍ ዩ በጣም ደስ ብሎኛል። እኔም ደስ የሚል አካምፕሊሽመንት ነው። በጣም በደንብ ያው አዲስ ነገር አለው አንደበት፣ አዲስ ነገር አለው፣ ትልቅ ነገር አለው አንደበት እንደ ሀቢ ተጀምሮ እያደገ ወደ ቢዝነስ የመጣ ነገር ነው። proud of you. Okay? God is good. It's not easy. Proud of you. በጣም ደስተኛ ነኝ። ሄሉካ ወዩካ proud of you. Of course. ብዙ ጊዜ ነው ያሳለፍኩት አንደበት። So next time እንገናኛለን እንደዚህ በአዲስ ነገር። እናመሰግናለን። Cheers. ለተምኔል I know. It feels good, don't it? ወዝላክ ፎቶ ወይስ ምን ፖስት አደርጋለሽ? ቆይ መጀመሪያ ልሰናበታችሁ። አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። በጣም ቴንክ ዩ እዚህ ድረስ ስላያችሁት በጣም አመሰግናለሁ። my favorite guests like always በጣም ነው የማመሰግነው ለሁላችሁም ሰፖርት። አሁን የመጣው አዲስ ነገር በእናንተ ሰፖርት ምክንያት ነው። ሰብስክራይብ ማድረግ አትርሱ። እናመሰግናለን። ኔክስት ዊክ ከሌላ ገስት ጋር እንገናኛለን። ወዳችኋለሁ። ፒስ። አንደበት ፖድካስት